ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም ሁሉን መልካም ነው። እንግዲህ ትላንት ጠፍቻለሁ። እንዴት ናችሁ? ሰላም ናችሁ? ሁሉን ሰላም ሁሉን መልካም። እኔ ጋር ሰላም ነው። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነው። ሁሉን ሰላም ሁሉን መልካም ነው። ሰላማችሁ ብዝት ተረፍረፍ ይበልልኝ። የኔ ውድ ቤተሰቦች እንዴት ናችሁ? ትላንት ጠፋሁ። እንግዲህ ልጆቼ ስላልነበሩ ደብሮኝ አልመጣሁም። እነሱን ስጠብቅ አልመጡም። መምጣት ነበረብኝ ግን እና እንዴት ናችሁ? ቆይታችሁ እንዴት ነው? ሰላም ነው ወይ? አመሰግናለሁ። ሰብስክራይብ እያደረጋችሁ ላይክ ኮመንታችሁ አመሰግናለሁ። ሀሳባችሁ እየተነገራችሁኝ ያላችሁ አመሰግናለሁ። ቅድስት ድንግል ማርያም ባላችሁበት ቦታ ተጠብቃችሁ ከክፉ ነገር ተጠብቃችሁ፣ ሙስሊም የሆናችሁ ክርስቲያን የሆናችሁ ፈጣሪ ከክፉ ሁሉም ይጠብቃችሁ። በሰላም በጤና ለሀገራችሁ ያብቃችሁ። ክፉ ነገር አይንካችሁ። ያሰባችሁት ይሳካ፣ ምኞታችሁ ይሳካ፣ እቅዳችሁ ይሳካ። ያላገባችሁ አግብታችሁ ጥሩ የተባረከ የተቀደሰ ፍቅረኛ ይስጣችሁ። ያገባንም እኛ ልጆቻችን ይባረኩልን፣ ሰላም ይሁኑልን፣ ሀገራችንም ሰላም ያደርግልን። የኔ ውድ እህቶች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እንዲሁም ልጆቼ እግዚአብሔር ይመስገን ዛሬ መጥተዋል። ክፉ ያርቅላቸው፣ መጥፎ ነገር ያርቅላቸው። ቅድስት ድንግል ማርያም ተጠብቃቸው፣ ጥላ ከለላ ትሁናቸው። እግዚአብሔር አምላክ በእውነት ጠላቶቻቸው ይበትንላቸው። እነሱ ለመበተን ለክፉ የሚፈልጓቸው እነሱ ወጥቀው ብሩኬና ሀይሚ ጉዞአቸው ወደፊት ያደርግላቸው። ህልማቸው ይሳካ፣ ያሰቡት ይሳካ፣ ያቀዱት ይሳካ። በእድሜ ዘመናቸው ደስታ እንጂ ክፉ ነገር አያገኛቸው፣ መጥፎ ነገር አያገኛቸው። አሁንም ሁሌም ደስታ፣ ሳቅ፣ ምስጋና፣ እልልታ ቤታቸው ይሙላ። ቀን በቀን መደሰት ይሆንላቸው። ቀን በቀን መሳቅ ይሆንላቸው። ቀን በቀን በእውነት በህይወት ዘመናቸው መደሰት ይሆንላቸው። በጣም ነው የማወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ዛሬ ሀሰንን መጥቶ ነበረ፣ ጠርተውት ነበረ እና በሱም ትንሽ እስኪ እንወያይበት። ለምን መሰላችሁ? አንዳንዴ በህይወታችን ሳናቃቸው ይገቡና አንተ ልክ ነህ፣ አንቺ ልክ ነሽ፣ አንተ ልክ ነህ፣ አንቺ ልክ ነሽ እየተባለ ክፍተት ይፈጠራል። በምን በሁለት በሚዋደዱ መካከል እንኳን ሌላ ተውትና ባለትዳር መካከል ባለትዳር አሁን ብሩኬና ሀይሚ ባለትዳር ናቸው። ግን ቢሆንም አለ ተወደድ ያለው አገባብ አለው ቤተሰቡ ራሱ። እኔ እውነቴ ነው የምላቸው በትዳሪ መካከል ማንም ሊገባ አልፈልግም። ማንንም ጣልቃ ገብቶ እኔን ለማስታረቅም ይሁን ለማነጋገርም ይሁን ማንም ሊገባብኝ አልፈልግም። ለምን? ራሴ ነው የምወጣው። ችግሬ ራሴ ነው የምወጣው። የከፋ ነገር ቢኖርብኝ ከባድ ነገር ቢኖር እናተ አባቴ ነው ማስገባት የምችለው። እነሱን አዋቂም ስለሆኑ የኔም ነገር ማስተካከል ስለሚችሉ ማለት ነው። እና ከዚህ የተረፈ እንኳን እህቶቼ ወንድሞቼ ሊገቡ አልፈልግም። ለምን? በትዳር መካከል ሁለተኛ ሰው በመሀል ካለ ህይወት እንደሚበጠበጥ እወቁ። የሆነ ወደ አንዱ ያመዝን ይሆን ወይ ወደ አንዱ ያመዝን ይሆን። አሁን የልጆቻችን የብሩኬና የሀይሚ ምንድን ነው በቃ ትንሽ ግጭት በተፈጠረ ሰዓት አሉ በዙሪያቸው አሉ። እውነቴ ነው የምላችሁ። እና ፍፄም ቢሆን እግዚአብሔር ይስጠው። ብዙ ጊዜ እውነት እኛን ስንሰድበው ወላ ሰብስክራይብ እስከሚነሳ ድረስ ደርሰዋል። ብዙ አለ። ከመጀመሪያ ጀምሮ እስካሁን አለ። ከመጀመሪያ ጀምሮ አንድ ተብሎ ሲጀመር ጀምሮ አለ። አሰንም ቢሆን ከዚህ በፊት ያረጋቸው ነገሮች እናውቃለን። ብሩኬ ያም ነገር ሆኖበት ይሆናል። ያም ነገር አይምሮ ተቀርጾ ይሆናል። ብዙዎቻቸው ለምን እንዲሆነ ለምን ትኖራላችሁ። ግን አግባብ አይደለም። እኔ ሀሰን በህይወታቸው ሊገባ አልፈቅድለትም። ከዚህ በፊት ስንት አስለቅሷታል። ስንት ቦሌ ምን ብሎ እንደተናገራት ታውቃላችሁ። ጠፍታ ምን እንደሆነች ታውቃላችሁ። ሌላ ቪዲዮ ሰርቶ ምን እንዳረጋት ታውቃላችሁ። ከሰው አምጥቶ እንዳገናኛትም ሁላችሁም በፊት የነበራችሁ እህቶቼ ታውቃላችሁ፣ ጠንቀቃችሁ ታውቃላችሁ። እኔ ሀሰን መውቀስ አይደለም፣ ግን ሀሰን አነጋገሩ ትክክል አይደለም። በቃ ወንድሜ አልፈለግም በፍቅረኛ መካከል መግባት አልፈለግም። አሁንም ቢሆን ትክክል ነህ። በቃ ሁለታችሁ ነገራችሁ አስተካክሉ፣ ሰው አታስገቡ ብሎ መምከር አለበት። ሀሰን ታላቅ ነው አደለ? መምከር አለበት። አሁን ሰላም ናችሁ፣ እግዚአብሔር ይመስገን። አንቺንም በሰላም ለቤትሽ አበቃሽ።
ከምትወጁ ከምታከብሩ ፍቅረኛሽ ጋራ አብረሽ ተራመጅ። ከአሁን በኋላ ሶስተኛ ሰው በመካከላችሁ አይግባ። ማንንም አታስገቡ። እኛንም ጓደኛችሁ ናችን። ባውንደሪ ያለ የምንገባበት መንገድ አለ፣ ማንገባበት መንገድ አለ። ግን በእናንተ ህይወት ዘልቀን መግባት አንችልም። የዛኔም ለማስተካከል ይሆናል፣ አጥፍቼ ይሆናል፣ ይሄ ተሳስቼ ይሆናል። እውነትህ ነው። ስትሄድም አትሄጂም ማለት ነበረብኝ። አንተንም ቁጭ አድርጌ ማናገር ነበረብኝ፣ እሷንም ቁጭ አድርጌ ማናገር ነበረብኝ ብሎ መናገር ነበረበት። እሱ ምንድን ነው ያዙ ይልቀቁኝ የሆነ አሳልፎ ለሌላ የመስጠት ነገር አለ። ጓደኛ ናቸው። እናቴ ትሙት አልፈልግም በእኛ መሀል ሊገባ ብለዋል ብሩኬ። በእናቱ ያልሆነ ነገር በእናቱ አይምልም። በቃ በጣም እንትን ያለው ነገር ነው በእናቱ የሚምለው ብሩኬ። እውነቴ ነው የምላችሁ። ብዙ ጊዜ ልብ ብላችሁ ካያችሁት በማርያም እና በእናቱ የሚምለው በጣም የከበደው ነገር ነው የሚምለው። ያልከበደው ነገር አይምልም። እኔ በሁለቱ ከማለ በቃ በጣም እደነግጣለሁ። እውነቴ ነው የምላችሁ። በጣም እደነግጣለሁ። በሙሽዬና በማርያም ከማለ በጣም እደነግጣለሁ። እና አስፈላጊም አይደለም። በህይወታቸው ሌላ ሰው አስፈላጊ አይደለም። በትዳር መካከል ሶስተኛ ወገን አስፈላጊ አይደለም። አብሶ ሀሰን ነገር ማስተካከል በፍጹም አይቻልም፣ ነገር ማበላሸት እንጂ። ከዚህ በፊት ብዙ ነገር አይተናል። ብዙ ነገር ብዙ ነገር። አሁንም የሰው ልጅ ካፉ የሚወጣ ነገር የሚናገራቸው ነገሮች ገደብ አላቸው። እኔ እውነቴ ነው የምላቸው። በብሩኬና በሀይሚ መካከል ማንም ሊገባ አልፈልግም። ሁለታቸው ከሆኑ ይጣሉ፣ ምንም ይበሉ ምንም ይሁኑ ይታረቃሉ። ሁለታቸው ከሆኑ ማንም መሀላቸው ካልገባ ምንም ነገር የሚሆኑ ነገር የለም። ልክ የሆነ ነገር ሲፈጠር በእነሱ መካከል ሌላ ሰው እየመጣ ጣልቃ ይገባል። በዚህ ይላል፣ በዛ ይላል። ቆይ አንዱ ይላል። በቃ ነገሩ እየተባባሰ ይሄዳል። ነገሩ እስከ ብዙ ጊዜ ለመለያየት ደርሷል። ብዙ ጊዜ ነገሩ እየተበላሸ ሄደ። አሁንም ቢሆን ሶስተኛ ወገን አስፈላጊ ነው ብዬ አልልም። በእነሱ መካከል ማንንም ወላ ቤተሰብ አለው ገደብ አለው። ቤተሰብ የከፋ ጥል ከሆነ የከፋ በቃ የመለያየት ጫፍ ከደረሱ ቤተሰብ እናት፣ አባት፣ አዋቂ የሆኑ ቁጭ አድርገው የመምከር እሱ ለብቻ መምከር። አሁን የእነሱ ምን መሰላችሁ? በጓደኞቻቸው አብረው ያመጡና ነው የሚያተራምሱት ነገሩ። ከዛ አንዱ በየፊናው ይመጣል፣ ያኛው በየፊናው ይመጣል። አብረው ሳይሆን ብሩኬ ይሄ ስህተት አለብህ፣ ይሄ ስህተትህ አስተካክል፣ ሀይሚ ይሄ ስህተት አለብሽ፣ ይሄ ስህተትሽ አስተካክል ብሎ የሚመክር ጓደኛ የለም በመካከላቸው። ለብቻ ብቻ ቁጭ አድርጎ መክሮ ጨርሶ አንቺንም እንደዚህ ነው በቃ ስትገናኙ መጣላት የለባችሁ፣ ስትገናኙ መጋጨት የለባችሁ፣ ይሄ ነገር አስተካክሉት፣ ይሄ ነገር እንደዚህ ነው ብሎ ቦታ የሚያስይዝ ሰው ነው አስፈላጊ። እኔ ማጠፋ ከሆነ እናንተ አሁን ኮመንት ላይ ዘርፍነሽ ይሄ ነገር ተሳስተሻል፣ ይሄ ትክክል አይደለም፣ አግባብ አይደለም፣ ነገርሽ አስተካክዩ ብትሉኝ እሰማችኋለሁ። ማልሰማችሁ ከሆነ ግን የምትናገሩኝ ነገር ማልሰማችሁ ከሆነ የምትሄዱበት አቅጣጫ ማልሰማችሁ ከሆነ ወደ ሌላ ነው እያመራ የሚሄደው ነገር እና ግን የምሰማችሁ ከሆነ ያ ነገር እየሰበሰብኩት ሄደ። ለካ ትክክል አይደለም፣ ይሄ ነገር የተናገሩኝ ነገር ትክክል አይደለም ብዬ ማሰብ አለብኝ፣ መቆም አለብኝ። እና በባለ ትዳር መካከል ሶስተኛ ሰው ካለ በጣም ነገሩ ይበላሻል። የብሩኬና የሃይሜ እስካሁን ድረስ በመካከላቸው ሌላ ሰው እየገባ ነው፣ ህይወታቸው እየተበጠበጠ ያለ። እስካሁን ድረስ ሰላማቸው ሊያገኙ ያልፈለጉ ሌላ ሰው እየገባ ጥሩ ማካሪ ሆኖ መክሩ፣ ይሄ ትክክል አይደለም፣ ይሄ አስተካክሎ የሚል ሳይሆን በቃ እንደዚህ ነው፣ አንቺ እኮ እንደዚህ ነሽ፣ አንተ እኮ እንደዚህ ነህ፣ አንተም እንዲህ ስህተት ሰርተሃል፣ አንቺም እንዲህ ስህተት ሰርተሻል የሚባባል ነገር አስፈላጊ አይደለም ነው የምለው እኔ። በእኔ እንትን ማለት ነው፣ በእኔ እይታ በቃ በመካከላቸው ካሁን በኋላ ሁለቱ ብቻ በቂ፣ ሁለቱን መልቀቅ። ካሁን በኋላ በመካከላቸው ጓደኛ የራሱ ፓውደር ያለው የራሱ አለው። እኔ አሁን የራሴ ጓደኛ የራሴ አለው የሚገባበት ቦታ እና ቤተሰብም የራሴ አለው። በትዳሪ መካከል ማንም ላስገባ አልችልም።